አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዳይሻል በማለት ወደ ሰላማችሁ ቤተሰብ እንግዲህ ዛሬ እንደምታውቀው ዳጣ ድራማ በጣም ተወዳጅና አስተማሪ ድራማ ነው። ደረጀ እንግዲህ ለልጅ ሲል መስዋዕትነት እየከፈለ ይገኛል። ምክንያቱም ልጁ ባጠፋችው ጥፋት እሱ ልጅን አሳልፌ አልሰጥም በማለት እውነታውን ተናግሯል። እውነታውን የተናገረው እንግዲህ ደረጀ ምንድን ነው ያለው? አይ ሰውዬው በእጃችን ጠፍሶብና በድንገት ሞቷል። እዛው ግቢያችን ቀብረነዋል እና እኔ ነኝ የገደልኩት ሲል ቃሉን ሰጠ ማለት ነው። በዛም ላይ እንግዲህ ያው እንዴት አባቴ ይሄን ያክል እኔን እኮ አይወደኝም ነበር፣ እንዴት አሳልፎ ሰጠ እሱ እጁ እንዲሰጥልኝ እንደቻለ በማለት አቢጌልም እያለቀሰች ትገኛለች። አቢጌል እንደኔ እያናደደችው፣ ምክንያቱም ትመጣለች እያለቀሰች ትመጣና በጣም አልቅሳለች። ደረጀ ጋር በነበረችበት ሰዓት እንዴት እንደዚህ ሊሆን ሊቻለ፣ እንዴት የታሰረልኝ ሊቻለ እያለች ነበር ያለችው። ከዛ እሱ ጋር እኔ ነኝ የገደልኩት ሲል በመጨረሻም እሷም ደግሞ አለቀሰች። ያለቀሰችበት ምክንያት በቃ እንዴት እኔ ያጠፋሁት ተቀምጬ እሱ እኔ ጥፋተኛ ነኝ በማለት እንደዚህ አባቴ እኔን አሳልፎ በቃ ሊሰጠኝ ነው ብላ በጣም ፈርታ ነበር። ግን ደረጀ እንደዛ አላደረገም። እውነቱን ተናገረ። እውነቱን ስለተናገረ ሀላስ ምንም ማድረግ አልቻለም። በቃ እኔ ነኝ የገደልኩት ብሎ ነው ውሳኔውን የሰጠው። በጣም ያሳዝናል። በጣም እንዴ ምክንያቱም እንደው ሲያለቅሱ በጣም አንዳንድ ድራማዎች ልብ ይነካሉ እና አባት ለልጁ ብሎ ምን ያክል ዋጋ የሚከፍል ቢነግራትም ባትሰማውም ግን ሀላስ እሷ ከምታሰር እሷ ገና ልጅ ናት፣ እኔ በቃ እታሰርላታለሁ እኔ ገድያለሁ ብሎ ቃሉን እንዲሰጥ እሷም አልቅሳለች። ሞተዛ ትመጣለች ቤት ዳጣ በምንጠይቃት ሰዓት አባቴሳ አባዬ መሆነም አባዬስ እያለ ይጠይቃል ነበር። ከዛ አባዬ እኮ እኔ ገድያለሁኝ ቤት ቀብረነዋል እጃችን ጠፍቷል ብሎ ተናግሯል እና እሱ ታስሯል ስትላት ነበረ ያለችው። በጣም ይሄ ነገር በጣም ልብ ይነካል፣ ያሳዝናል መጨረሻው ማለት ነው። እና ከዛም በኋላ እሷም እንግዲህ እንደዚህ ስትላት እንዴት አንቺ ራስ ወዳጅ ነሽ፣ በጣም ራስ ወዳጅ ነሽ፣ እንዴት ነው እንደዚህ ያደረግሽው? ለምንድን ልጅሽን አልሰጠሽም? አባቴ ያልገደለውን ገሏል ብለሽ እሱን ትተሽ የምትመጪ ራስ ወዳጅ ነሽ፣ እንዴት እንደዚህ ታረጊያለሽ? እያለች ነበር ዳጣም። አቢጌል ግን ሆኖም ምንም ቢሆን ሀላስ ጥላው መታለች። በመጨረሻ ላይ ግን ይዞት ይመጣል፣ ፖሊሱም ይዞት ይመጣልና በቃ ጥሯቸው፣ ወይስ ነው ቀብሩን አሳዩን፣ የቀበራችሁት የት ነው አሳዩን በማለት አይ እኔ ልጆቼ ፊት እንደዚህ ማድረግ አልችልም፣ ውሃዬም ትታመማለች። ውሃም ደግሞ እንግዲህ አባቴን ያሰራችሁትን ልቀቁት፣ ለምንድን ነው ያሰራችሁት? ልቀቁት እያለች ነበር ስትናገር የነበረው። ምክንያቱም ውሃ አባቷ እንትን እንዲልባት አትፈልግም፣ እንዲታሰር አትፈልግም። ስለዚህ ልጆች በሌሉበት ቤት ላሳያቸው እችላለሁ፣ እዛ ነው የተቀበረው እያለ ደረጀ እውነቱን በሚናገርበት ሰዓት እንግዲህ አቢጌል አባቴን ልቀቁት፣ እሱ አይደለም የገደለው እሱ አይደለም እያለች ነበረ መልስ ስትሰጥ የነበረው። እና እንግዲህ መጨረሻ ላይ እውነቱን ሲታወቅ እሷን ሊያስሯት ይችላሉ። ያው ደረጀም እንግዲህ እኔ ነኝ የገደልኩት በማለት ነበር እጁን አሳልፎ የሰጠላት። እሷ ግን አባቴን እንዲያስነኩት ምንም ማድረግ አትችሉም፣ ምክንያቱም እናቷ እንዴት አንቺ ባጠፋሽው ጥፋት አባትሽ ሲታሰር እንዲቆመሽ ዝም ታያለሽ እያለች ነበር ማርታ። ስለዚህ የማርታን ወሬ እንደዚሁም ሰምታ እንደዚሁም የራሷ ህሊናዋ እሷሳት አድሮባት ያንን መለስ ብላ በቃ እኔ ነኝ እየገደልኩት አባቴ ምንም እንዳታረጉት እያለች ነበር ያለችው። አቢጌል እንግዲህ እውነቱን ተናግራለች። መጨረሻ ላይ ብትፈራም ብትደብቅም አባትም እውነታውን በመውጣት እና እሷ ከምትታሰር ደግሞ እኔ ራሴ አሳልፌ ነው እታሰራለሁ ሲል መልስ በሰጠበት ሰዓት ነበረ ይሄ ሁሉ የተደረገውና ስለዚህ አሁንም ቢሆን ሀላስ ታስራ እኔ እታሰራለሁ ብላ ወስናለች ማለት ነው። ደረጀም ቃሉን ሰጥቶ እውነታ ስለተናገር ከአንተ ምንም ሊበዛብህ አይችልም፣ ትለቀቃለህ ያለው ነበር ያለው በአእምሮ ቃል። ሀላስ አንተን ምንም ነገር ማድረግ አንችልም ለሀቅ ስለቆምክ ብለው በቀላል አድርገውለታል። ደረጀም ቤት ድረስ መጥቷል።
ደረጀንም እንግዲህ እጁን ፈተውታል። ውሃም በመበሳጨት ልቀቁት ልቀቁት፣ አባዬ ምን አድርጎ ነው ልቀቁት እያለች ትገኝ ነበር። ከዛም በኋላ እሱን ለቀውታል። ይሄ በሚያሳዝን ሁኔታ የአቢጌል ተንኮል ሆኖም ወደ አባቷ ነበር የሄደው። አባቷም ደግሞ እንግዲህ ጥሩ ንግግር መልካም ንግግር ጥሩ እንደሆነ እውነቱን ማውጣት ሀቁን ማውራቱ ለሱ ምን ያክል እንደሚያቀልለት ነው ያሳየው። ግን በጣም ሲያለቅስ እሱን ሲያለቅስና አብሮ ያለቀሰ ብቻ በጣም ያሳዝናሉ። አንዳንዴ ለድራማም ቢሆን ውስጣችሁን የሚነካ ነገር አለ። አባትም ሆነ እናትም ለልጅ ስትል ምን ያክል ዋጋ እንደምትከፍል እሷን አሳልፋ እንደምትሰጥ አባትም እንደዛው የራሱን ሕይወት አሳልፎ ከልጁ እሱ እንደሚሰጥ ያሳያል። ይሄ ብዙ ነገሮችን ያስተምራል። ዳጣም ደግሞ እንግዲህ ካለችው በፊት እኔ አባዬት የሚታሰር እኔን የምታሰርለት ስትል ነበር ዳጣንም የሰማ ነው። ዳጣም ታደርገዋለች፣ ጎበዝ ናት። ምክንያቱም ሰላምዬን ደግሞ ደውላ እየጠየቀቻት ነበር። ሰላም እንዴት ይሄን እስከዛሬ እያወቅሽ እናቴን እያወቅሽ እናቴ ማን እንደሆነች እያወቅሽ ለምንድን ነው ያናገርሽኝ? ወረቀቱ ላይ ጽፈሽ ለናታን የሰጠሽው ወረቀት አይተነዋል፣ አንብበሽ ያላንቺም አንብበሽ ስትላት ሰላም አንብቤያለሁ እና ምንድን ነው የሚለው እናቴ እንዳለች እናቴ ማን እንደሆነች አንቺ ታውቂያለሽ፣ ለምን አልነገርሽኝም በምትልበት ሰዓት እንግዲህ ሰላም አይ አላነበብሽውም እያውጣጣሽ ነው እንጂ አላነበብሽውም አታውቂውም እያለች ነበር ሰላምም። እና ለምን አልመጣሽም? ናፍቀሽኛል፣ ልጅም ናፍቆሻል። ምንድን ነው የተፈጠረው ነገር? ፖሊስ ጣቢያ የሚሉት ምንድን ነው? አይ ችግር ተፈጥሯል ሰላምዬ፣ ቀስ ብዬ ልነግርሽ እችላለሁኝ እና እኔም እመጣለሁ እያለች ነበር ዳጣ የሰማ ነው። እና ዳጣ አሁን ላይ እንግዲህ በጣም ተጨናንቃለች። እዚህ የእናቷ ጉዳይ፣ እዚህ አባቷ ጉዳይ፣ እዚህ ደግሞ እንደዚህ ያለ ሲፈጠር ብዙ ነገሮችን ጭንቅላቷ ውስጥ እየገባና ሀሳብ እየፈጠረባት ይገኛል ማለት ነው። እና ለማናቸውም በጣም ያሳዝናል የዛሬው በሁሉም ነገር ሁሉም ሰው ተጨናንቆ ባለበት ሰዓት እንግዲህ አቢጌልም እንደዛ ሆነች፣ አለቀሰች፣ አባትም አለቀሰ። ሁላቸውም ናታንም ሆንም በቃ ያላዘነ የለም። ስለዚህ አሁን ላይ መጨረሻውም አቢጌል ያው ትታሰራለች። እውነታውን መጨረሻ ላይ አወጣለች። ደረጀም ቃሉን ሰጥቷል። ውሃም ደግሞ ያው ትክክለኛ ስላልሆነች ውሃ ምንም መደረግ አትችልም ብለዋል፣ ወስነዋል። መጨረሻ ላይ እንግዲህ ምን እንደሚፈጠር የምናይ ነው የሚሆነው። ግን የዛሬው በጣም አሳዛኝና እንደዚሁም በጣም አስተማሪ ነው። ምክንያቱም ለልጆች ሲባል እናትም አባትም እንዴት መስዋዕትነት እንደሚከፍሉ ምን ያህል ዋጋ እንደሚከፍሉ በጣም ያሳያል። በጣም አስተማሪ ነገሮች ናቸው። ከሁሉም ድራማዎች ይሄ ድራማ በጣም በጉጉት የምንጠብቀው እና እንደው ብዙ ነገሮችን የሚያስተምር ነው እና ቪዲዮዎቹን ዝም ብለን ማየት ብቻ ሳይሆን ብዙ ነገሮችን እንማርበታለን። ምን ያክልነት በቃ እናትም ለልጁ አባትም ለልጁ ምን ያህል ዋጋ እንደሚከፍል ያሳየናል። ሁሉ ነገር የሚያስተምር ድራማ ነው። በዚሁም ደግሞ እንደዚሁም ሲያለቅሱ እና በጣም ያሳዝናሉ ማለት ነው። እና ለሁሉም ነገር ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ነው ላለሁኝ ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ